ፊልሙ ሲጀምር አንድ ታዋቂ አክተር የፊልም ቀረጻ እያደረገ እንመለከታለን። ቀረጻውም ያልቅና ችሎታውና ድንጋ ለሚያረፍደው ነገር ብቻ እንዲያስተካክል ትነግረዋለች። እሱም እሞክራለሁ ይላታል። አብራው የምትሰራው ወደ እሱ መጣ ዛሬ ማታ የት እንደሚሄዱ ትጠይቀዋለች። ሁሌም ከኔ ጋር መሆን አይሰለችሽም ይላታል። እንዴት እሰለቻለሁ ስትለው በዚህ ከቀጠልሽ እኔን የምሰለችኝ ብሏት ይወጣል። በር ላይ ብዙ አድናቂዎች በዝናብ እየተደበደቡ ቆመው ይጠብቁታል። ልክ ሲወጣ ይጠሩታል። ዝም ብሎ መኪናው ውስጥ ይገባል። ከአድናቂዎቹ መካከል አንዷ ልደቴ ነው እባክህ አንድ ፎቶ ውስጥ ስትለው ይሰማል። መኪናውንም አስቆሞ ይወርዳል። ዝናብ እንዳይመታ ስትለው አንቺም መጥቶሻል፣ ይልቅ በይበልጥ እንዳንበሰብስ ቶሎ እንነሳ ይላታል። ፎቶ የሚነሱና ስንት ዓመት ልደቷ እንደሆነ ይጠይቃታል። 19 ስትለው አትመሲም፣ በጣም ልጅ ነሽ ይላታል። ትልቅ ነኝ፣ የፈለግከውን ላደርግልህ እችላለሁ ስትለው እንዳልሰማው ቆጥረዋለሁ፣ መሄድ አለብኝ ብሏት ሊሄድ ሲል የልደት ስጦታ ፈልጋለሁ ትለዋለች። ምንድን ነው የምትፈልጊው ሲላት አንተን ትለዋለች። ከዛም ትቷት ይሄዳል። መኪናው ውስጥ ገብቶ ስልክ ደውሎ አድናቂዎች ዝናብ ስለዘነበባቸው አስገቢና ተንከባከቢያቸው፣ ከነሱ ውስጥ ደግሞ የባለ ልደቷን ሙሉ መረጃ ላኪልኝ ይላታል። አሴን ስለ ኪናን ትጽፋለች። ዛሬ ሁሉም የማይደንቀው ኮከባችን ኪናን አኪን አንዲትን ሴት ህይወቷን ሊያበላሽ እንደሆነ አወቀን። ግን አርቲስቶቻችን እውነት አንጸባራቂ ኮከብ ናቸው ወይስ በእጅ ሲነካ የሚለቀው የወርቅ ቅብ? ጽፋ እንደጨረሰች ስልኳ ይጠራል። የካንሰር ታማሚዋ ሶፊያ ናት። በልጅነት ስለገጠማቸው ነገር ያወሩና ሶፊያ እኔ የዛኔ እንዳንቺ ጠንካራ በሆን አላገባም ነበር፣ ትምህርቴን እቀጥል ነበር ስትላት የዛኔ ማድረግ ያልቻልሽውን አሁን አድርጊ፣ ልጅሽን አተዳራየት ትላታለች። ብቻዋን እንዴት እተዋታለሁ? ወንድሟ አብድ ነገር ነው ትላለች። እኔ ያለው ስትል ስትመጪ እናወራለን ትላታለች። የምነወር ወንድም ቤት ሲገባ ምነወርን እያለቀሰች ዱዓ ስታደርግ ያገኛታል። እህቴ ተመልሰሽ ማልቀስ ጀመርሽ ይላታል። እሷም ሙሽሮች ያለቅሳሉ እስካሁን አታውቅም ስትለው አማቺን እንደማትፈልጊው ያውቃለሁ፣ አታግቢው ይቅርብሽ ይላታል። እሷም እናትህ ምን ያህል ደስተኛ እንደሆነችም ታውቃለህ፣ አንተ ሁሉም ታውቃለህ ትለዋለች። ለምቱ እንደቆመ ስጠይቀው ወንድሜ እየጠራሽ ነው ይላታል። እናቴም ምግቧ ተዘጋጅቷል አብላት ብላ ወንድሟ ጋር ትሄዳለች። ወንድሟ እኔ እነዚህን አንሺ ጨርሻለሁ ይላታል። ከዛም ተዘጋጅሽ ብሎ ይጠይቃታል። ለምኑ ስትለው ይናደዳል። ለማታ ሂና ሰው ፊት እንዳንዋረድ ይላታል። ለሰው ሳይሆን ለእናቴ ብዬ ነው ይሄንን የማደርገው ትለዋለች። መልስ አትስጭኝ ብሎ እጁን ያነሳል። ትሸሻለች። ከዛም ምላስሽ እንዲከረዘመ ባልሽ ይመታሻል። ደግሞ ሰው ሲመጣ ፈገግ በይ፣ የማትወጂውም ቢሆን አስመስይ ይላታል። ሁሌ እንዳስመሰልኩ ነው ብላ ፈገግ ትላለች። አንሺ ያላትን መነሳስታ ወደ ውስጥ ትመለሳለች። እናትየው ምግቡን በቃኝ ስትል ምነወር በዚህ ጉዳይ ተነጋግረን የለ ትላታለች። ላንቺ ብዬ በላለው ስትል ሴርቤል ተናዶ ራስ ሻቢያት ብሎ ይሰጣታል። ከዚህ በኋላ አልኖርም፣ ምን አለ ለዛሬ ብቻ በቀበጥ ትለዋለች። እሱም ሁሌ እንዳቀበጠችሽ ነው ይላታል። ሂድና እንግዶችን ተቀበል እየመጡ ነው፣ ግን ቅድሚያ እናትህን ሳማት፣ እዚህ ቤት ምንም አይነት ሀዘን መኖር የለበትም ትለዋለች። ከዛም እናቱን ስሟት ይሄዳል። እናቷም እያለቀስሽ ነበር እንዴ ብላ ትጠይቃታለች። ምነወር ለምን አለቅሳለሁ? ባይሆን ምግቡን ካልበላሽ የዛኔ ላለቅስ እችላለሁ ትላታለች። ኪናን ወደ ጭፈራ ቤት ሲገባ ጋዜጠኞች በር ላይ ቆመው አሁን ስለተሰራጨው ዜና ምን ትላለህ ይሉ ይጠይቁታል። ዝም ብሏቸው ይገባል። የተለቀቀው ጽሑፍ አንቺ ነሽ የጻፍሽው ብላ ትጠይቃታለች። ኦዝጊ አህሲንም እሷ እንደሆነች ትመልስላታለች። ኦዝጊ በጣም መነጋገሪያ እንደሆነ ትነግራታለች። አህሲን ስራዬ ነው ምንም ማድረግ አልችልም ትላታለች። ስራሽ እንደሆነ አውቃለሁ፣ ግን እዚህ ስራ ላይ ከዚህ በኋላ እንድትቆይ ይፈቅዱልሻል ትላታለች። አህሲንም አታስቢ፣ ከስራ ሊያስወጣኝ የሚችል አለቃ የለኝም ትላታለች። የኪናን እናት ከእንግዳ ጋር ሆና አሱ በሩን ታንኳኳለች። ስለ ኪናን የተጻፈውንም ታሳያታለች። ለሸፊ ደውለሽ ወንድምሽን ይዞት እንዲመጣ ንገሪው ትላታለች። አሱም ደውላ ትነግረዋለች። አታስቢ ካለበት ይዤ እመጣለሁ ይላታል። ምነወር የያዘችውን ተቀብለው እየረፈደ ነው ልበሺ ልብስሽን ይሏታል። ሰርቤልም እናቱ ልብስ እንድትለብስ እያገዛት ጓደኛዬ ስትመጣ የት ልታርፍ ነው ስትል የምነወርን ክፍል እንስጣት ይላታል። ምነወርም ተሰማና ገና ሳልሄድ ክፍሌን ለማለት ሰጡ ነው ትላለች። ከዚህ በኋላ ወደ ቤትሽ ሂጂ፣ እዚህ ምንም የለሽም ይላታል። ሂድና ታች ስራ አግዛቸው ትለዋለች። እናትየውም ምነወርን ትኩር ብላ ታያትና ምነወር ልጄ እባክሽ እንዳታዝኝብኝ ትላታለች። ልጁ በጣም ጥሩ ነው ይጠብቅሻል፣ ስላንቺ አልጨነቅም ትላታለች። ምነወርም መቼ እንድትጨነቂ አድርጌ ያውቃለሁ ስትላት መቼም አንቺ በህይወትሽ አንዴ እንኳን አንገቴን አላስደፋሽኝም ትላታለች። ከዴርና ቤተሰቦቹ ይመጣሉ። የምነወር ታላቅ ወንድም ይቀበላቸዋል። ሸፊ ኪናንን ጭፈራ ቤት ውስጥ ይፈልገውና ያገኘዋል። ከዛም ለምን ከባለ ትዳር ጋር ብሎ ሲጠይቀው እኔ የማገኛትን ሴት ሁሉ ስለ ማህበራዊ ኑሮ የመጠየቅ ግዴታ አለብኝ ይለዋል።
ሸፊም እዚህ ካንተ ጋር መጣላት አልፈልግም፣ ና እንውጣ፣ ጋዜጠኞች ውጪ ናቸው፣ አንገትህን ቀና እንዳታደርግ፣ ፊትህንም ወደ ካሜራ እንዳታዞር፣ ምንም መልስ እንዳትሰጥ ይለውና ይዞት ይወጣል። ሙነወር ልብሷን ለብሳ እናቷ ትመርቃታለች። ሰርቤል የሚመጣና ልጅቷ አመለጠች እያሉ ነው ይላቸዋል። የኪናን እናት እንዴት ከባለ ትዳር ጋር ብላ በጥፊ ትመታዋለች። እሱም እንዲህ አይነት ወሬ የተለመደ ነው ይላታል። መጨረሻ እንዳባተ ነው የሚሆነው፣ ይሄ ቆሻሻ ስራ አንድ ቀን ህይወትህን ያሳጣሃል ትለዋለች። እኔ እኮ ስሟን እንኳን አላስታውስም፣ ደግሞ ከሀገር ወጥታለች አትጨነቂ ሲላት፣ አሁን ትልቅ ደረጃ ላይ ብትሆንም ይጥለዋል፣ ከኔ ውጭ ሴት አትመን ትለውና ታቅፈዋለች። ሸፊ ለዘይነብ አታስቢ፣ ልጅቷ ኪናን ዝም ብሎ አብሮ ጊዜ ከሚያሳልፋቸው ሴቶች አንዷ ናት ይላታል። የኔ ችግር የለውም እናቴ ነው የሚያሳስበው፣ ወንድሜን ከሷ የሚያርቁት መስሏት ፈርታለች ትለዋለች። ከዛ ኪናን ወደ እነሱ ይመጣል። ሸፊ ምን ተፈጠረ ተረጋጋች ብሎ ይጠይቀዋል። ደህና ናት፣ ግን ዛሬ ከዚህ የትም እንዳትሄድ ብላኛለች ሲለው፣ በጣም ጥሩ ነው፣ ቢያንስ ሴት እንዳለህ እናውቃለን ይለዋል። አንተም አትሄድ፣ ስለዛች ሴት እናወራለን ይለዋል። የትኛዋ ሴት ሲለው፣ ስለ አህሴን ይለዋል። የምትጽፋቸውን ነገሮች ማስቆም አይቻልም ብሎ ይጠይቀዋል። ሸፊም ይሄ ስራዋ ነው፣ ማንም ሊያስቆማት አይችልም ይለዋል። ኪናንም የሆነ ጊዜ ዝም አስብላችኋት ነበረ፣ አሁንም ዝም እንድትል አድርጉ ይላል። ሸፊም ነገ ኳስ ሜዳ ጨዋታ አለ፣ ወደዛ ና፣ በዛውም እናወራለን፣ በዛውም ደግሞ የጠጣሃቸውን መርዞች ታስወግዳለህ ይለዋል። ሰርግ ቤት ውስጥ ወንዶቹ ለብቻ ሴቶቹ ለብቻ እየጨፈሩ ነው። ቀዲር በየሰዓቱ ገንዘብ እያወጣ ይበትናል። አንድ ጥግ ከጓደኛው ጋር ይቀመጣሉ። ከዛም ልጆቹን ይጠራና ለእያንዳንዳቸው ገንዘብ ያከፋፍላቸዋል። ልጆቹም በጣም ደስ ብሏቸው አማቻችንን እናመሰግናለን እያሉ ተቀብለውት ደስ እያላቸው ይሮጣሉ። ከዛም ጓደኛው ገንዘብ የማያደርገው ነገር የለም አማቼ እያሉህ ነው፣ ይገርማል። ከዚህ በፊት ሙነወርንም ገና ልጅ ናት አንድራትም ብለው ነበረ፣ ከዛስ ምን ተፈጠረ? ገንዘብ ሲያዩ ሀሳባቸውን ቀየሩ ይለዋል። አይ እነሱ ገንዘብ የሚወዱ አይነት ሰዎች አይደሉም፣ እኔ በፍላጎቴ እናታቸውን አሳከምኩላቸው እንጂ በጭራሽ ምንም አይነት ገንዘብ አልጠየቁኝም ይለዋል። እንደዛ ከሆነማ እናታቸውን አመስግን፣ እሷ በህይወት ባትኖር ልጅቷን አታገኛትም ነበር ይለዋል። ሴቶች ጋራም ጭፈራ አቁሙ፣ ሙሽራውን ጥሩ ትላለች የሙሽራው እናት። ከዛ ሰርቬል ይጠራውና አብረው ተቀምጠው እየተጨፈረ የሙነወር እናት ራሷን ስታ ትወድቃለች። ሙነወርም በጣም ደንግጣ ፊቷን ለመሸፈን ያለበሷትን ጨርቅ ጥላ ወደ እሷ ትሮጣለች። አጠገቧን ሜዳ ትጮኻለች፣ ታለቅሳለች።